አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናችን ቤተሰቦች ሰላም እንደምን አላችሁ አለን የቆርቆሮ ችርቻሮ ዋጋ እየላችሁ ቀርብ ያለው እንግዲህ እስከ መጨረሻ አብራችሁን ቆዩ ቆርቆሮ በጣም ቀንሷል ለቻናችን አዲስ ከሆናችሁ የግንባታ ዕቃዎች መረጃ በየጊዜው ሲጨምርም ሲቀንስም የሚቀርብበት ቻናል ነው እንዲሁም የሚቀርቡ የፕሮግራም አይነቶች የግንባታ ዕቃዎች መረጃ የወርቅ መረጃዎች የምንዛሬ መረጃ የእንጨትና የእንጨት ዋጋዎች የብረት ዋጋዎች ፕላስቲክ ኮርኒስ ጂፕሰም ኮርኒስ እንዲሁም ጂፕሰም ስራ ግድግዳና ኮርኒስ በርና መስኮት የውስጥ እንጨት በር የመሳሰሉት የሚቀርብበት ቻናል ነው ሰብስክራይብ አድርጋችሁ ተቀላቀሉ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ በተጨማሪም አዋጭ ቢዝነስ ከኢትዮጵያ ከውጭ ወደ ኢትዮጵያ ስትመጡ ምን ልስራ ብላችሁ ላሰባችሁ የሚቀርብበት ቻናል ስለሆነ ሰብስክራይብ አድርጋችሁ ተቀላቀሉ ቀጥታ ወደ መረጃው አለፍን የዋጋ ዝርዝሩ ከ35 ጌጅ ቆርቆሮ እንጀምራለን 35 ጌጅ 32 ጌጅ 30 ጌጅ እስከ 28 ጌጅ እንመለከታለን እንዲሁም የአዳማ ቆርቆሮ አለ ብርሃን አስተላላፊ አለ ኤጋ ባለቀለም ቆርቆሮ አለ ከከፍተኛ እስከ ዝቅተኛ እንመለከታለን ማለት ነው 35 ጌጅ ቆርቆሮ ቡሻን የሚባለው ዝቅተኛ 490 ብር ሲሆን ከፍተኛ 550 ብር እየተሸጠ ይገኛል ጥላ 510 ብር ዝቅተኛ እየተሸጠ ሲሆን ከፍተኛ እስከ 600 ብር እየተሸጠ ይገኛል ፈረስ ከ550 ብር እስከ 650 ብር እየተሸጠ ይገኛል ሌሎችም ቆርቆሮዎች አሉ አሪቲ ቃሊቲ ግመል አዳማ የሚባሉ ማለት ነው ተመሳሳይ ከፍተኛ እስከ 650 ብር ነው የሚሸጡት እንግዲህ ዝቅተኛ እስከ 550 ብር ነው ሌላኛው ደግሞ 32 ጌጅ ቆርቆሮ ለምትፈልጉ ብሎኬት ቤት ላላችሁ መጠቀም ያለባችሁ 32 ጌጅ ወይ 30 ጌጅ ቆርቆሮ ነው እኛ በተለምዶ የምንጠቀመው ግን 35 ጌጅ ቆርቆሮ ነው 35 ጌጅ ለአጥርም ይሆናል ለጣራም ይሆናል ለእንጨት ቤትም ይሆናል ማለት ነው እንግዲህ ይሄኛው 32 ጌጅ ደግሞ ከ35 ጌጅ ወፈር ስለሚል ለብሎኬት ቤት ይመከራል 32 ጌጅ ቆርቆሮ ቃሊቲ ዝቅተኛ እስከ 720 ብር ነው ከፍተኛ 800 ብር ነው የተሸጠ የሚገኘው እንዲሁም አሪቲ ከ800 ብር እስከ 850 ብር የተሸጠ ይገኛል ግመልም ከ750 ብር እስከ 800 ብር የተሸጠ ይገኛል አዳማ ቆርቆሮ ከ780 ብር እስከ 850 ብር በ32 ጌጅ ቆርቆሮ እየተሸጠ ይገኛል ለብሎኬት ቤት እነዚህ ይመከራሉ መጨረሻ ላይ ለአጥር ስንት እንደሚያስፈልጋችሁ ነግራችኋለሁ ለምሳሌ 200 ካሬ ዙሪያውን ለማጠር ስንት ቆርቆሮ ይፈጃል የሚለውን ቁጭ አደርግላችኋለሁ እስከ ብሩና እስከ ቆርቆሮ መጠኑ ማለት ነው ሌላኛው ደግሞ 30 ጌጅ ቆርቆሮ ሲሆን 30 ጌጅ ቆርቆሮ ከ32 ጌጅ ውፍረቱ ይጨምራል ዋጋውም ይጨምራል ቃሊቲ 900 ብር ሲሆን እስከ 950 ብር የተሸጠ ነው አሪቲ ከ900 ብር ሱም እስከ 950 ብር የተሸጠ ነው ግመል ከ900 ብር እስከ 950 ብር የተሸጠ ነው አዳማ ከ900 ብር እስከ 950 ብር ሱም እየተሸጠ ይገኛል 30 ጌጅ ቆርቆሮ ማለት ነው ቀጣይ ተረኛ ያዘው 28 ጌጅ ቆርቆሮ ነው 28 ጌጅ እንግዲህ የቆርቆሮዎች ለጣራኝነት ቆርቆሮዎች ከፍተኛ ዋጋና ወፍራሙ እንደ ላሜራ ወፍራሙ የሆነ ቆርቆሮ ነው በ28 ጌጅ ቃሊቲ ሲሆን 1000 ብር ነው ዝቅተኛ ከፍተኛ እስከ 1250 ብር ነው የሚሸጠው አሪቲ 1000 ብር ነው ዝቅተኛ ከፍተኛ ሱም 1250 ብር ነው ግመልም ዝቅተኛ 1000 ብር ነው ከፍተኛ 1250 ብር ነው አዳማም እንደዚሁ 1000 ብር ነው ዝቅተኛ ከፍተኛ እስከ 1250 ብር ነው ኖርማል ቆርቆሮ ማለት ነው ጎኑ 90 ሳንቲም እንዲሁም ቁመቱ በ2 ሜትር ማለት ነው ሌሎቹ የሚሸጣው መነግራችሁ ደግሞ በካሬ ነው ጎናቸው 1 ሜትር ከ15 ሳንቲም ነው እንግዲህ የአዳማ ቆርቆሮ የሚባሉ ማለት ነው 28 ጌጅ የአዳማ ቆርቆሮ በከለር የሚሸጡ አሉ በጥቁር አለ ቸኮሌት አለ ቀይ ቡኒ የሚባላሉ በካሬ ነው የሚሸጡት እንግዲህ እነዚህ በካሬ ዝቅተኛ 1250 ብር እስከ 1300 ብር ነው የሚሸጡት 28 ጌጅ ጎኑ 1 ሜትር ከ15 ሳንቲም ማለት በከለር በካሬ ነው የሚሸጡት ጥቁር አለ ቸኮሌት አለ ቀይ ቡኒ አለ እንግዲህ እነዚህ 1200 1300 ብር ነው የሚሸጡት ሌላው 32 ጌጅ ደግሞ በሮንዳዮ ለከላይ ፍሳሽ ማስወገጃ የሚሆን እሱ ደግሞ በሚሸጠው
500 ብር ነው። ቡሻን GSW 550 ብር ነው። ግመል 490 ብር ነው። ዶልፊን 570 ብር ነው። 30 ጌጅ ቦሩንዳዮ እሱም 650 ብር፣ ቡሻን GSW 650 ብር፣ ግመል 650 ብር፣ ዶልፊን 700 ብር ነው። 28 ጌጅ ቦሩንዳዮ እንግዲህ እሱ ደግሞ 850 ብር ነው። ቡሻን GSW 900 ብር ነው። ግመል 900 ብር ነው። ዶልፊን 900 ብር ነው። ብርሃን አስተላላፊ ቆርቆሮ እንግዲህ እሱ ደግሞ 850 ብር እስከ 900 ብር እየተሸጠ ይገኛል። ብርሃን አስተላላፊ ቆርቆሮ ማለት ነው። ኤጋ ባለ ቀለም ያጥርና ለመጋዘን የሚሆን ኤጋ ባለ ቀለሙ እንግዲህ እሱ የሚታወቀው ኤጋ ባለ ቀለሙ ውፍረት 0.4 ሚሊ ነው። እንዲሁም 0.3 ሚሊ ያለ ዋጋ 1000 ብር ነው። ለሜትር ማለት ነው። ርዝመት ለአጥር የምትፈልጉ ኤጋ እንግዲህ ያለላችሁ ካልተወደደባችሁ ሌላኛው እንግዲህ ለአጥር ለ200 ካሬ ቆርቆሮ ለ200 ካሬ ለማጠር ዙሪያውን ብዙ ጊዜ ጥያቄ ጠይቁኛላችሁ። ለ200 እንዲሁም ለ250 እንዲሁም ለ300 ካሬ ላላችሁ እንግዲህ ለ200 ካሬ ላላችሁ ዙሪያውን በአራቱም አቅጣጫ ለማጠር እስከ 90 ቆርቆሮ ሊወስድባችሁ ይችላል ማለት ነው። እንዲሁም በሁለቱ አቅጣጫ ከሆነ የምታሳጥሩት ከ40 እስከ 45 ቆርቆሮ ይወስድባችኋል። እንዲሁም 250 ካሬ የሚያላችሁ ተመሳሳይ ከ90 እስከ 100 ቆርቆሮ ያስፈልጋችኋል። 300 ካሬ ያላችሁ ደግሞ እሱም እንደዚሁ የተወሰነ ጨምር ያረገ ይሄዳል። እንግዲህ እናንተ ለማሳጠር ከፈለጋችሁ በአንድ በኩል ያለውን ታስለኩና እንግዲህ ሂሳብ በሁለት በኩል ያለውን ታስለኩና ሂሳብ ማስወጣት ይችላልላችሁ። አንድ ቆርቆሮ 1 ሜትር ሊሞላው 10 ሳንቲም ነው የሚጎለው። 300 ካሬ ያላችሁ ደግሞ ለምሳሌ 15 ቆርቆሮ በአንድ በኩል ያስፈልጋል። በአንድ በኩል ደግሞ 20 ቆርቆሮ ያስፈልጋል። 35 ቆርቆሮ ያስፈልጋል። የተወሰነ የሚደረብ ስላለ እንግዲህ 35 ቆርቆሮውን እንግዲህ 300 ካሬ ያላችሁ በሁለት አቅጣጫ ነው ይሄኛው ሲባዛ በሁለት ስታረጉት ወደ 70 ቆርቆሮ ይመጣል። 300 ካሬ ያላችሁ በዙሪያው አቅጣጫ እንዲሁም የሚደረብ ተጨማሪ ስላለ እዚህ ላይ 15 ቆርቆሮ ያስፈልጋል። እስከ 95 ቆርቆሮ አካባቢ ሊወስድባችሁ ይችላል። ከዛ በላይ ያላችሁ እስከ 110 እያለ እስከ 140 ሊወስድባችሁ ይችላል። ካሬያችሁ ከፍ ያለ እስከ 500 400 ካሬ ያላችሁ ቆርቆሮ ለማሳጠር ብዙ እየጠይቃችሁ ትገኛላችሁ። እንዲሁም ሐሳብ አስተያየት ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝና በኮሜንት ምን ያክል ቆርቆሮ አጥር ለማሳጠር ምን ያክል ይፈጅባችኋል የሚለውን ትክክለኛ ሂሳቡን ኮሜንት ላይ ከጠይቃችሁኝ እዛው ኮሜንት ላይ እመልስላችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ሼር አድርጉት። እንግዲህ እንደተመቻችሁ ተስፋ አድርጋለሁ። በቀጣይ የሴራሚክ እና የባኞ ቤት እቃዎች ዋጋ ይዤላችሁ ቀርባለሁ ማለት ነው።